ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ጻጽዮን ህልፈታቸው ተሰምቷል። አዶናይ በአሁኑ ሰዓት ብዙዎችን እያስደሰተ ይገኛል። ለእህታችን የትናየት ያደረገው በጎ አድራጎትን ብዙዎችን አስደስቷል። ይህ በእንዲህ እንዳለ ለዘማሪ ገብረ ዮሐንስም ቻሌንጅ ለማስጀመር ደፋ ቀና እያለ ይገኛል። ብዙዎችም አዶናይን እየተረዱት ይገኛሉ። ሰይፉ ኢቢኤስም ቻሌንጁን እንደተቀላቀለ ተናግሯል። ብዙ አርቲስቶችም ቻሌንጁን ተቀላቅለዋል። አባ ምናሉ አንድ ሰው ከማግባቱ በፊት ይህን ማድረግ አለበት። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው። ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ከብዙ ቀናት መጥፋት በኋላ ዛሬ እንግዲህ ተመልሻለሁ። ቻናሌ ትንሽ ችግር አጋጥሞት ስለነበረ ነው፣ እሱን እያስተካከልኩ ስለነበረ ነው። ብዙዎች በመጥፋቴ አሳስባችሁ ጠይቃችሁኛል። ቸር እግዚአብሔር ባላችሁበት ይጠብቅልኝ። ዛሬ እንግዲህ እነዚህን ቪዲዮዎች እየቀርብ ያለው እነሱን እያየን እንቆያለን። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ጻጽዮን ህልፈታቸው ተሰምቷል። በሕክምና ሲረዱ የነበረ ቢሆንም ዛሬ ላይ የካቲት 4 ማረፋቸው ይፋ ሆኗል። ዘመነኛ ሚኒስትሪ ሚዲያ ላይ ትልቅ አሻራ ያሳረፉ እንዲሁም በቴሌቪዥን ጣቢያ ታሪክ ትልቅ የለውጥ አብዮትን ማስነሳት የቻሉ ለዲያስፖራ ወገኖቻችንም የኢትዮጵያን ሁኔታ ማሳየት የቻሉ ታላቅ ባለራዕይም ነበሩ። ለብዙ ኢትዮጵያኖችም የሥራ ዕድል መፍጠርም ችለው ነበር። ዛም ባሻገር ኢቢኤስ ቴሌቪዥን ብዙ ኢትዮጵያኖችን በመርዳት ይታወቅም ነበር። ታዲያ የዚህ ባለራዕይ የሆኑት አቶ አማን ህልፈታቸው ዛሬ ተሰምቷል። የኢቢኤስ ቤተሰቦችን አስደንጋጭ የሆነው ተደጋጋሚ የሞት መርዶ እጅግ በጣም አሳሳቢም ሆኗል። ነፍስ ይማር፣ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። አዶናይ በአሁኑ ሰዓት ከብዙዎች ምስጋና እየተቸረለት ይገኛል። ብዙዎችም በአሁኑ ሰዓት እየተረዱት ይገኛሉ። እህታችን የትናየትን እንግዲህ ሙሉ ሕክምና እንድታገኝ እያደረጋት ይገኛል። ቪዲዮውን እንከታተል። ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንዴት ያቅተታል ብዬ ነው ይዤልሽ የመጣሁት። በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪሙ አሁን እየጠበቀሽ ነው። ኢንተርኔቱም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ እየቀነሰ አትሊስት ማጥፋት ካልተቻለ በሕክምናው የሚቀንስበትን የሚቻለውን ሁሉ እንረዳሻለን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽን ተሳለሚ። የምትወጂው ቤተክርስቲያን እንድትቀሪ አንፈልግም። ለእኛም ጸሎት አድርጊልን። ስትሄጂ እንደዚህ ይዘሻት ትሄዳለሽ። ቻርጅ ይደረጋል፣ ባትሪ እዚህ ጋር ይደረጋል። እንደዚህ እንደ ሻንጣ ይዘሻት የምትሄጂው ነገር ናት። እስከ 5 ሊትር ኦክሲጅን ያለው ነው። ወደፊት ሌላ የሚያስፈልግሽ ነገር ካለ እናግዝሻለን። እግዚአብሔር አንቺን ይማርሽ። ዋናው ደግሞ ሙሉ ጤናኛ ሆነሽ ኦክሲጅን መሸከም አቁመሽ እንድናይሽ የምንፈልገው። ያንን የምንችለው ድረስ እንሄዳለን። በሕክምና የሚሳካ ከሆነ ሕክምናውን በእኛ በኩል ይሸፍናለን። እሺ፣ አይዞሽ። ዛሬ ሕክምናሽ ሐኪሞቹ እየጠበቁሽ ነው። ሻይ ጠጥተሽ ወደ ሐኪሞች እንሄዳለን። እሺ ይህን ቪዲዮ ተመልከቱና አንድ ጥያቄ አለኝ። አሁን መግለጽ ትችያለሽ። አይንሽ አይዞሽ። ያኔ ሰግጥ ፈምስ አለ ብላችሁ ለትውልድ መጥፊያ ምክንያት እየሆነ ነው። ትውልድን እያጠፋ ነው። መንግስት ዝም ማለት የለበትም፣ ትምህርት ሚኒስቴር ዝም ማለት የለበትም እያላችሁ ቪዲዮ ስትሰሩ፣ ማህበራዊ ሚዲያ ላይ ፖስት ስታረጉ፣ በቤተ ክርስቲያን መድረክ ላይ ወጣችሁ ስለ አንድ ማህበራዊ ሚዲያ ላይ ስላለ ወጣት ስትናገሩ፣ እንደ ቤተ ክርስቲያን አስተማሪም ሆናችሁ እንደማንም ሆናችሁ ስትናገሩ የነበራችሁ ጥፋት ነው ብላችሁ ባሰባችሁ በራሳችሁ መንገድ ጥፋት ነው፣ ትውልድን እያጠፋ ነው፣ ወደ መጥፎ እያመራ ነው ምናምን ብላችሁ ኔጌቲቭ ነገር በማሰብ ራሳችሁን የሀገር ተቆርቋሪ የትውልድ ተቆርቋሪ አድርጋችሁ ያቀረባችሁ አቀርባችሁ የነበራችሁ ሰዎች አሁን ላይ የምር እናንተ ቅናት ከሌለባችሁ ወይም ደግሞ ቫይራል የመውጣት ችግር ወይም ቫይራል ለመሆን በሰዓቱ ብሎ አፕ ያደረገ ያለን ሰው ይዛችሁ የራሳችሁን አይዲያ ለማራመድ ፈልጋችሁ ካልሆነ በቀር
የታላችሁ አዶናይ አሁን ላይ በሚያደርጋቸው መልካም ነገሮች ሰዓት የታላችሁ? አመስግኑት እንጂ መልካም ሲያደርግም አመስግኑ እንጂ። ኔጌቲቭ ነው ብላችሁ ለነቀፌታ ወጣችሁ ከነበረ አሁን ላይ አመስግኑት እንጂ። ለትውልድ ያኛው ያጠፋል አላችኋ። ቃሉ እንዲህ ማለቱ ለትውልድ የሚያጠፋ ቃል ነው አላችኋ። አሁን ለትውልድ የሚጠቅም ለተቸገረ የሚያግዝ ለተራበ የሚያበላ ለታመመ ሰው የሚያሳክም መንገድ እያሳየ እየረዳ ከሆነ ኑና አመስግኑ። ውስጣችሁ ኔጌቲቭ ነገር ብቻ ካልነበረ በሳቱ ወቀሳችሁ በቅናት ወይም በጥላቻ ካልሆነ በመልካም በማሰብ ከሆነ ውጡና አሁን አመስግኑ። ውጡና አሁን አመስግኑ። አሁን አበረታቱ። ታንክ ዩ ወንድማችን አዶናይን እናመሰግናለን። የተወዳጁ ዘማሪ ገብረ ዮሐንስ ቻሌንጅንም ብዙዎች እየተቀላቀሉ ብዙ አርቲስቶችም እየተቀላቀሉት ይገኛሉ። መልእክት አስተላልፈዋል። የነሱን መልእክት እንከታተል። ዝማሬ በመቅደስህን ጨምሮ በጣም በርካታ ስራዎች አሉ። በዘማሪነት ምን ያህል ዓመት ገብሬ? እንደው እንደ ቀልድ ዝም ብለን 25 ያው 25 ያልኩት አምስቷን ጨምሬ ነው። 20 ዓመት እንኳን እግዚአብሔር ይመስገን ሆኖኛል። እድሜ ከጤና ይስጥህ። አሜን። ውልደትህ እዚህ ነው ገብሬ? ውልደቴ በድሮ አጠራር ትግራይ ክፍለ ሀገር፣ በአሁኑ ክልል 1። በልጅነትህ ነው? የኔ ያው አንድ ልጅ እስከ 7 ልጅ አለን ነበር። ስለዚህ እዛ ውስጥ አባል ነው ያለው እና የማየት አጋጣሚው አልነበረም። የኛ ጊዜ ታውቃለህ አይደል? የኛ ጊዜ እኔ እኮ ትልቅ ሰው ነው ያባዬ። እዚህ ጋር ታይም ገብተው እኮ እኔ በእኛ ጊዜ ትንሽ የሕክምናው ደረጃ እዚህ ግባ ቢባል አልነበረም። ብንሄድም ዶክተር በስም ማቆስ አጥቶታል። ማን ዶክተር ወርቁ የሚባለው አስመራ ከተማ ታዋቂ ዶክተር ነበር፣ የአይን ስፔሻሊስት እና እንደው ካለ በህይወት እንደው ምስጋና ነው። ብዙ ወንድሞች የተወሰኑ ታይታው ግማሹን ፓርሻል ግማሹን ደግሞ አልተሳካም። ግን በዛን ጊዜ ብዙ ባልተመቸ ዘመን እሱ የበኩሉን አሻራ አበርክቷልና ቤተሰቦችን ካሉት አስመራ ውስጥ ለነበረው አይን ስፔሻሊስት እሳቸው ነበሩ። እኔም ትንሽ የመግባት እድል ገጥሞኛል። ግን ትንሽ እኔ ከበደች እግዚአብሔርን በዚህ መንገድ ስለፈለገኝ በቃ ትንሽ ለነገሩ በጣም ደስ ይላል። ገብሬ በጣም በሚገርም ሁኔታ የሚገርሙ ዝማሬዎችን የሰጠን ነው። ዝማሬ መላእክትን ያሰማልን። ይህን ቪዲዮ በጣም ለብሶ ሼር አድርጉልኝ። ሰላም እንዴት ናችሁ? ዛሬ አንድ ነገር ልናገር ነው የመጣሁት። በጣም ደስ ስላለኝ ነውና እኔ በጣም ብዙ ሰው ሊያቀኝ ይችላል፣ በጣም ብዙ ሰው ሊወደኝ ይችላል። ግን ደግሞ አንዳንዴ አሁን ለምሳሌ በእኔ ቦታ ሆኜ ስመለከት በምትወዱት ሰው እንደመወደድ ምንም አይነት ነገር የለምና እንደው በቃ አላለ በጣም ምኞቴ ነው። በጣም ስለምወደው ምን አለ እሱ ቢያቀኝ ቢወደኝ ምናምን እምለው ሰው ዘማሪ ገብረ ዮሐንስ ገብረ ጻድቅ ነውና በጣም በቃ እኔ እንጃ በጣም ነው የምወደውና እኔ እንጃ ቪዲዮውን ስንመለከት ሁላችንም ደስ ብሎናል። ሶሻል ሚዲያ ላይ ይሄ ነገርም ሶሻል ሚዲያ ላይ በደንብ መወራቱ ደግሞ ለሱ ምን ያህል ተጽዕኖ እንዳለውና ጥሩ ነገር እንደሚያመጣ ሁላችንም እናውቃለንና ሁላችሁም ቪዲዮ መስራታችሁ ምናምን በጣም አስደስቶኛል። እኔም በጣም ደስ ብሎኛልና በማንኛውም ነገር ከጎኑ እኔም አለሁኝ ለማለት ነው። ከዚህ በፊትም አግኝቼው አውቃለሁኝ። ይሄን ቪዲዮ ደግሞ እንዳጋጣሚ የምትሰማው ከሆነ ዘማሪ ገብረ ዮሐንስ በጣም ነው የምወድህ፣ በረከት እባላለሁኝና በጣም ከልቤ የምወድህ የማከብርህ፣ እግዚአብሔር ደግሞ ከዚህ በላይ እድሜውን ሰጥቶ ደግሞ ልባችን እንድታስደስትልን እግዚአብሔር ይፍቀድልን። በጣም ነው የምወድህ እንደ አንድ ኦርቶዶክሳዊ ወጣት ማለት ነው። ወንድማችን አዶናይን እናመሰግናለን። ለተቸገሩ ሰዎች ድልድይ ሆነህ ከባለጸጋዎች ጋር እያገናኘህ እየረዳሃቸው እያስረዳሃቸው ይገኛል። ቸር እግዚአብሔር እንግዲህ ይህን እድል ስለሰጠህም ቸር እግዚአብሔር ይመስገን። መራችን አባ ገብረ ኪዳን አንድ ልብ የሚነካ መልእክትን አስተላልፈዋል። አንድ ሰው ከማግባቱ በፊት ይህን ማድረግ አለበትም ብለዋል። አዳም ከማግባቱ በፊት ብዙ ጥሪት አጠራቅሞ በገነት ድል ያለ ድግስ ደግሶ ሔዋንን አግብቷታል ይሉናል። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝናችሁ መሰለኝ። አዳምና ሔዋንን አትመለከትም? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባው። ሳያዘምሩ ማግባት ነውር ነው። ከየት ነው የተገኘው? ስለዚህ መጋቢ ነው። ባል ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። እንዴት ይሄን እንዴት አናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይሄ ጅል እንጃ ትላለህ። እንዴ የሰው ባል ሆነ ሲያበቃ
መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ ቢግ ኢሹ ነው። ገንዘብ ቢግ ኢሹ ነው። እኔ አሁን አንድ ሀገር ሄዳለሁ አይደል? ውጭ ሀገር ሄዳለሁ። 3 ቀን ኮንፈረንስ አደርጋለሁ። ሰው ይፈወሳል፣ አጋንንት ይወጣል፣ በሽተኛ ይፈወሳል፣ ሰው ጌታን ይቀበላል፣ ሁሉ ሰው ይጽናናል። ፕሮግራሙ ሲያልቅ ሁሌ ፈንድሬዝ አደርጋለሁ። ለአገልግሎቴ የምትደግፉ ሰዎች ገንዘብ ጠይቃለሁ። ካለቀ በኋላ የሚጨቃጨቁት በገንዘቡ ነው። ስለ ዳነው ሰው አያወሩ። ኢሹ ነው ይሄ። ሁሉ ቸርች ውስጥ ራሱ እንዲፈራ ተደርጎ አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው። ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ። ቆይ አሁን ስለሱ አለ ምን ነግራችሁ። ከዛ ኢየሱስ ምን አለ? ብል በማይበላው ሌባም በቆፍሮ በማይሰርቀው ዝገትም በማያቅጠፈው ቦታ አስቀምጦ። እንዴ የት ነው እሱ? የት ወጋገን? ይሄ ቀንዳሙ በሬ ያለበት ባንክ ምንድነው? ዘመን ነው። አረ ይበላዋል። እዛ ስታስቀምጠው ይሄ ገንዘብ እዚህ ይቀንሳል። እዛ ከተተዋለ ሰማይ ቤት ሰማይ እንዴት ነው የሚከተተው? ሌላ ቀን ነግራቸዋል። ለድሃ ስታበላ፣ ስትረዳ፣ ስትሰጥ፣ ለቸርች ስትሰጥ ወደ ሰማይ መዝገብ። አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው። ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ። ዋናው ገንዘብ ይኑር፣ ዋናው ገንዘብ ይኑር። ዋናው እንዲሁ ምን አይነት እብደት ውስጥ እንደገባን እስቲ ገንዘብ 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 ገንዘብ። ሰው የዕለት እንጀራ ግን መንገብገብ። ቄሱ አይረካ፣ ዲያቆኑ አይረካ፣ መነኩሴው አይረካ። ምን ሊባል ይችላል? ይሄን የገንዘብ ፍቅር ልቡናችን መሃል ላይ ተቀምጦበታል። በቀኝም በግራም ገንዘብ ነው ዛሬ የሚመለከው። ዛሬ ምን ችግር አለ? ዲቁና ይሸጣል፣ ቅስና ይሸጣል፣ ምንኩስና ይሸጣል፣ ሁሉም ይሸጣል። ዛሬ ጵጵስናም ሊሸጥ እየተቃረበ ነው፣ እየተሸጠ ነው። አሁን በመካከሉ ላይ አላያችሁ ጌታ ምን እንዳለ ታውቃላችሁ? እይክል አሐዱ ገብር ለክልኤ አጋዕዝት ተቀንዮ። ሰው ለሁለት ጌቶች መገዛት ይችላል ነው የተባለው እንዴ? አይቻልም። ለምን? አንዱ የሁለት ጌቶች ባሪያ ከሆነ ጌቶቹ ማን ይባሉ? ለምሳሌ ሞላና ዘለቀ ቢሆኑ ዘለቀ ደጋ ሂድ ብሎ ያዘዋል፣ ሞላ ቆላ ብሎ ሂድ ብሎ ያዘዋል። ለማንኛው ይወጣል ይሄ ሰውዬ? አንድ እግሩና አንድ እጁን ቆላ፣ አንድ እግሩና አንድ እጁን ደጋ ይሰደው። ለሁለት ጌቶች መገዛት አይቻልም። ገንዘብንም እግዚአብሔርንም እኩል ጌታ ማድረግ አይቻልም። ከእግዚአብሔርና ከገንዘብ በገንዘብ አድርጌ እግዚአብሔር ነው የሚለው ሰው ዛሬ ማለት አንዱ በደላችን ይሄ ነው። የገንዘብ ፍቅር ሊወጣልን ይገባል። ሰው በገንዘብ መሸጥ የለበትም። ሰው በገንዘብ መገደል የለበትም። መገደል መታሰርም የለበትም። ወንድምን፣ እህትን፣ እናትን እንዴ ወንድም፣ እህት፣ ባይድ፣ ዘመድ፣ ባልንጀራ እሱ ተውት። እናት አባት እኮ በገንዘብ ይገደላሉ፣ በገንዘብ ይሻጣሉ፣ በገንዘብ ይከሰሳሉ፣ ይታሰራሉ። ይሄ ሁሉ ምንድነው? መሃል ላይ ጣዖት ቆሞበታል። ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ከርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነቱ ነው። በሰው ተመልከቱ። ሰው 12 ሰው ነው እኮ ያተረፈ ለፍቶ፣ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ። አንዲት ሴት ውሃ ቀጅ ሴት። ያቺ ሴት ባል ስታገባ ጋኔን ሲገልባት፣ ባል ስታገባ ዮሐንስ 4 ያለ ጋኔን ሲገልባት። ስለዚህ ከውሃ ቀጅ ሴቶች ጋር እንዳትሄድ ይህች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን ልትቀዳ ሄዳለች። የዚህችን ሴት ገመና የሚያውቅ የአንዲት ሴት ገመናና ኀፍረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንኳን እንዳያሸማቅቋት ምሳ በልታችሁ ነው ሁሉን በአንድ ጊዜ የሚፈታ የእሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ። ያችን ውሃ ስጪኝ አልሰጥም፣ ውሃ ስጪኝ አልሰጥም፣ ባልሽን ጥሪና ልስጥሽ። ክርክሩ አለቀ። እኔ የሕይወት ውሃ ነኝ አላት። አንተ ማስያስ ነህ? አዎ ነኝ አላት። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጪኝ አላላትም። ምክንያቱም የጠማው የእሷ መዳን ነበርና።
መልሶ ያልጠየቃት ለዚያ ነው። ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? ማን አብልቶት ይሆናል? አይ ብየ መብል ዘይተአምር ዋንትሙ፣ እናንተ የማታውቁት ምግብ አለኛል። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው። አባታችንን እናመሰግናለን። ቃልዎት ያሰማለን። ሰላም አንድነት ምሕረት ቅዱስ ሚካኤል ሚካኤል እሰግዳለሁ ሚካኤል ሚካኤል እሰግዳለሁ ሚካኤል ሚካኤል አለው በለኝ ሚካኤል ይህ የምታዩት ቪዲዮ እንግዲህ የዛሬ ዓመት የተዳረው የወንድማችን የዲያቆን መዝሙረ ያሬድ የክርስትና በዓል ወንድማችንን እንኳን ለዚህ አበቃ በሉት። ቸር እግዚአብሔር ይጠብቀው። ውድ ኦርቶዶክሳውያን እህት ወንድሞቼ እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።